ግን አይታይም፣ እንደደከመኝ አይታይማ። መኖር ደክሞኛል። በታዳጊነት እድሜዋ አስቸጋሪ የህይወት መንገድን ተጉዛለች። በአንድ ወቅት የሚላስ የሚቀመስ አታ ከልጇ ጋር ብዙ ፈተና ያሳለፈችውና ያየችው ዋንትያ ሰለሞን መኖር ከብዶኛል እያለችን ትገኛለች። በአንድ ወቅት የሚላስ የሚቀመስ አታ ከልጇ ጋር ብዙ ፈተናዎችን አይታለች። ነገር ግን ተስፋ ሳትቆርጥ በኢቢኤስ ቴሌቪዥን ላይ ቀርባ ችግሯን ለኢትዮጵያ ህዝብ ይፋ ካደረገች በኋላ ብዙ ነገሮች ተቀየሩ። የህዝብ ድጋፍ አገኘች። ወደ ቲክቶክ መንደር መታ ከብዙ ተጽዕኖ የሚፈጥሩ ሰዎች ጋር አብራ በመስራት እሷም ተጽዕኖ ፈጣሪ ወደ መሆን ተሸጋግራ ነበርና የዋንትያ ህይወት ወደ አዲስ ምዕራፍ ተሸጋግሮ ደስተኛ ሆና ስናያት ብንቆይም ዛሬ ግን የሚሰማው ዜና እጅግ ልብ ይሰብራል። ይቺ ብርቱታችን ከ12 ሰዓታት በፊት በቲክቶክ ገጿ ላይ በመውጣት በአሁኑ ሰዓት በከፍተኛ ተስፋ መቁረጥ ውስጥ ሆና የምታስተላልፋቸው መልእክቶች እጅግ በጣም ያሳዝናሉ፣ ልብ ይሰብራሉ። እንደምናውቀው ብዙዎቻችን ዋንትያ ገና በደንብ ያላደገች ወይም እድሜዋ ትልቅ ያልሆነ ገና ወጣት ልጅ ነች እና መኖር ደክሞኛል፣ አቅም አጣው፣ እየደከመኝ ነው፣ በህይወት ለመኖር ምክንያት አጣው እያለች እያነባች ትገኛለች። እባካችሁ የቅርብ ጓደኞቿ፣ የቅርብ የምታቋት አብራችሁ የምትሰራው የስራ ባልደረቦቿ አብራችኋት ሁኑ። ምንም አይታወቅም፣ በጣም መጥፎ ስሜት ውስጥ ስለሆነች ራሷን ልትጎዳ ስለምችል ከፍተኛ ጥንቃቄና ድጋፍ ያስፈልጋታል። አይዞሽ ዋንትያ። እስቲ ሁላችሁም ወይም ስልኳ ያላችሁ ወይ በቲክቶክ አካውንት ገብታችሁ ኮመንት ላይ ገብታችሁ ፍቅር አሳዩት፣ አጋርነትን አሳያት። ከምታስቡት በላይ በጣም ልጅ ነች። በልጅ እድሜዋ ነው ብዙ ነገርን ታግላ እዚህ ላይ የደረሰችውና እባካችሁ ምንም ጥፋት ብታጠፋ ወይም እናንተን ቅር የሚያሰኝ ነገር ብታደርግም ወይም አርጋም ቢሆን እንኳን እሱን ነገር ከማጉላታችሁ በሱ ጉዳይ እሷን ከመተቸታችሁ በፊት አሁን ያለችበት ነገር በጣም እንትን ይላል ማለት በጣም ይጨምታል፣ በጣም ያስከፋል። በዚህ ነገር ላይ ደግሞ ኮመንት ላይ ገብታችሁ ማበረታታችሁ የምትሳደቡ ነግሬሽ ነበር እኮ አርፈሽ ተቀመጪ ብለንሽ ነበር እኮ ምናምን የምትሉ ሰዎች እባካችሁ አደብ ግዙ። ምክንያቱም እሷ ልጅ ነች። እኔ በእርግጠኝነት የምነግራችሁ ነገር እኛ በእሷ እድሜ ብንሆን እሷ ያሳለፈችውን ነገር እሷ የነበረችበት ነገር ለእኛ ሆኖ ቢሆን ኖሮ አሁን ባለንበት ሁኔታና አሁን ባለንበት ስብና በእርግጠኝነት የምነግራችሁ ነገር ብዙዎቻችን አናልፉም። እሷ እኮ በጣም ከባድ ፓርቱን አልፋለች። በ14 ዓመቷ ነው በ15 ዓመቷ ልጅ ወልዳ ብቻዋን ያላባት አሳድጋ ቲክቶክ ላይ መታ በድፍረት ከኢቢኤስ ቴሌቪዥን ከእርዳታ ድርጅት ወጣ ችግር የለውም ነው ራሴን እችላለሁ። ምን ያህል በራስ መተማመን ቢኖራት ነው? አስቡት እስቲ። ከሚረዳት ሰው ቤት፣ ከማደሪያዋ፣ ከሚያበላት፣ ከሚያጎርሳት፣ ከሚያጠጣት ሰው ቤት ወጥታ ራሴን እችላለሁ ብላ በድፍረት የወጣች ልጅ ነች። በጣም ጀግና ልጅ ነች እና ያጋጥማል እንደዚህ አይነት የህይወት ውጣ ውረድ፣ ተስፋ መቁረጥ እና ማበርታት ነው ያለብን። በእውነት ኢትዮጵያ ውስጥ ካሉ በጣም ብዙ ወጣቶች በተለይ 20 ዓመት ከገባም በኋላ ያለን ወጣቶች ከኛ ትሻላለች። እኛ ቤተሰብ ቤት ላይ ሆነ ሊሆን ይችላል፣ ወይም ደግሞ የሆነ 20 ሺህ ብር 30 ሺህ ብር ስራ እየሰራን ሊሆን ይችላል። እኛ ደፍረን የማናረገውን ነገር ነው እሷ ደፍረ የተጋፈጠችው። ሰርታ ብትወልድም ምንም ይሁን ከብዙ የኢትዮጵያ ወጣቶች ትሻላለች 100%። ምንም ብታጠፋ ቆራጥና ጀግና ሴት ነች እና እባካችሁ ኮመንት ላይ ገብታችሁ የምትሳደቡ ሰዎች፣ ተስፋ ልታስቆርጧት የምትሞክሩ ሰዎች፣ ነግረንሽ ነበር እኮ እንዲህ ስትሆኝ አልሰማ ብለሽን ይሄ እንደሚመጣ ቃለው ምናምን የምትሉ ሰዎች እሷ እኮ ከእናንተ እንደምትሻል ወይ ደግሞ የእሷን ያህል ድፍረት እንደሌላችሁ እኮ ታውቁታላችሁ። ግን ሁሉንም ችግር ብር አይፈተውም። ብር ቢፈተው ኖሮ እርግጠኛ ነኝ ብር ይኖራታል እሷ። ሁሉንም ችግር ብር አይፈተውም። ባዶነት ሊሰማት ይችላል፣ ብቸኝነት ሊሰማት ይችላል፣ ሰው ማጣት ሊሰማት ይችላል። ባገኘሁት ቁጥር ሴቶች ደግሞ ትበረታላችሁ። እሷ ላይ ኮመንት እያየሁ ነበርና በጣም ብዙ ሴቶች እየጨፈጨፋችኋት ነበር። እናንተ ከእሷ የሚሻል ምንም የተለየ ነገር የላችሁ፣ ምንም የተለየ ነገር ማለት ነው። የእሷን ያህል እንኳን ወታችሁ ማለት ነው ደፍራችሁ ተፍ ብላችሁ ገንዘብ መስራታችሁ አብዛኞቻችሁ ማለት ነው። እና እባካችሁ አትሳደቡ እባካችሁ። እና በጣም አስቸጋሪ ሰዓት ላይ ያለችው እና በቻልነው መጠን በምንም እንኳን ባናግዛት መጥፎ ነገር ባለመጻፍ እንተባበር።
ጥሩ ነገር በመጻፍ እንተባበራት። ጥሩ ነገር ቴክስት በማድረግ እንተባበራት። እባካችሁ ውስጧን ልቧን አትስበሩት፣ አትጉዱት። እባካችሁ ፕሊስ እባካችሁ። እና ዋንትያ በጣም የምታሳዝን ልጅ አላት። አስቡት፣ ልጅ አላት። አሁን የ3 ዓመት ይሁን የ4 ዓመት ልጅ አላት ገና የሚያድግ ልጅ እና ልጅ ያላት ነው ተስፋ ቆርጫለሁ እያለች አለች። ምን ያህል ከባድ ነገር ቢገጥማት ነው። እና እንደዛ ብላችሁ አስቡ። እኛ እኮ ስንወለድ በተለይ አሁን 20፣ 24፣ 25 ላይ ዓመት ያለ ልጆች እናቶቻችን እኮ በ20 ዓመታቸው ምናምን እኮ ነው እናቶቻችን እኮ በ20 ዓመትና እናቶቻችን እኮ በ20 ዓመትና በ25 ዓመት እኮ ነው የወለዱ። ልጅ ሆነው እኮ ነው የወለዱ። በጣም ብዙ ውጣ ውረድ ያሳልፈዋል። እኛ ለምን ለዋንትያ ሲሆን ልጅ መውለዷ ጥፋት ይሆናል? ወይም ራሴን እችላለሁ ምናምን ብላ ወታ ፕሮሞሽን መስራቷ፣ ጀስት አቴንሽን ለመሳብ መሞከሯ ምን ጥፋት አለው ጋይስ? ምን ጥፋት አለው? ምን ችግር አለው? እና ሌሎች ቲክቶከሮች የሚያደርጉትን ነገር ነው እያደረገች የነበረው። እና እባካችሁን ሰዎች እባካችሁን ወደስ አትጉዷት፣ ልጅቷን አትጉዷት፣ መጥፎ ነገር አትናገሯት፣ እናበረታታት፣ እናግዛት። አይዞሽ ከጎንሽ ነን እንበላት እና ድጋፍ ያስፈልጋታል። መደገፍ የምትችሉ ሰዎች ደግፏት። ያው ኢትዮጵያ ሕዝብ ይታወቃል፣ በጣም ሲያከብርም እንደዛው ነው፣ ሰውን ሲጥልም ሲሰድብም ምናምን እንደዛው ነው ይባላል። ግን በጣምም አዛኝ ሕዝብ ነው እና ያጠፋችሁን ነገር ይቅር ብላት። እቺ ልጅ ራሷን ብትጎዳ ራሷ ላይ የሆነ ነገር ብታደርግ ልጇ የትም አትሄድም። ያው የኛ ኃላፊነት ነው የምትሆነው እና እባካችሁ እንደዚህ አይነት ነገር አታርጉ። ዋንትያን በቻልነው አቅም እንንከባከባት። ሴት ነች፣ እናግዛት። የሴቶች ጉዳይ ላይ የምትሰሩ ሰዎች አደራችሁን ዋንትያን ለማገዝ የሆነ ነገር ለማድረግ ተዘጋጁ። ዋንትያ ለአንቺ ጥሩ ነገር እንዲመጣ እመኝልሻለሁ። መልሰን በፈገግታ እንድንገናኝ እመኛለሁ። ለእኔ ከምልሽ በላይ ጀግና ሴት ነች። ኪዳነ ምሕረት ፈጣሪ ያበርታሽ እላለሁ። እወድሻለሁ። በእርግጠኝነት ይሄ ነገር አልፎ ይሄ ነገር ካለፈ በኋላ በፈገግታ እንደምንገናኝ ተስፋ አድርጋለሁ። ሌሎቻችሁ እንደተባባለው እናድርግ። ያላችሁን ሀሳብና እሴት ኮመንት ላይ አስፍሩልኝ። ቻው።